بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد فلانت باجنو تمرتاچن ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተለያዩ ሀገር መሪዎች ጋር ያደረጓቸውን መልእክቶች ወይም የተላላኳቸውን መልእክቶችን ነበር ያየን የነበረው አራተኛው መልእክታቸው ወይም ደግሞ ወደ ሮም መሪ ወደ ህረቅል የተላከውን ነበር ያየነው ህረቅል የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሁኔታ ከአቡ ሱፊያን ጋር ቃለ ምልልስ ካደረገ በኋላ መጨረሻ ላይ አንተ እንደምትለው ከሆነ እኔ ያስኩት አሁን የተቀመጥኩበትን ቦታ እንደሚቆጣጠር አምናለሁ ብሎ ምናልባት ወደ እርሱ መድረስ መሆኔን ባውቅ ኖሮ ለዛ የሚከፈለው የትኛውንም ዋጋ ሁሉ ከፍል ነበር እንዲሁም ደግሞ ከእርሱ ጋር ተገናኝቼ ቢሆን እግሩን አጥብ ነበር ብሎ ከዚያ በኋላ አቡ ሱፊያንና ከሱ ጋር የነበሩትን ሰዎች እንዳሰናበተ ነበር ያየነው አቡ ሱፊያን መጨረሻ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉዳይ ለካ ቀዮች ምዕራባውያኖች በዚህ ደረጃ እስኪፈሩ ድረስ ደርሷል ብሎ ከዛ የሳቸው ዲን የበላይ መሆኑን እየገመተ ነበር መጨረሻ ላይ አላህ Subhanahu Wa Ta'ala ሂዳያ እስከሰጠው ድረስ ነበር ያልነው እዛ ላይ ነበር የቆምነው واجاز هرقل ضحيه ابن خليفه الكلبي بمال وكسوه ከዚያ በኋላ ይሄ ሂራክል ወይ ደግሞ የሮም መሪ የነበረው ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላኩትን መልእክተኛ ብዙ ገንዘብና እንዲሁም ደግሞ ልብስም ሻለሞ ላከው ثم رجع الى حمص ከዚያ በኋላ እንደገና ወደ ሂምስ ተመለሰ ማለት ነው ሂራክል فاذن لعظماء الروم في ديسكوره له ከዚያ በኋላ ሂምስ ላይ ትላልቅ ሹማምንቶችና እንዲሁም ደግሞ ትላልቅ ባለስልጣኖች እንዲሰበሰቡ ጋበዘ ወይም ደግሞ ጥሪ ያደረገ ሂራክል ማለት ነው ሂምስ ላይ ለሱ ያለው ቃ ወይም የስብሰባ ትልቅ የንጉሶች አዳራሽ አለ እዚያ ላይ እንዲሰበሰቡለት ጥሪ ያደረገ የሱ ባለስልጣኖች ሹማምንቶቹ ማለት አማካሪዎች ትላልቅ ሰዎች وامر بابوابها فاغلقت በሮች ይዘጉ አለ ከተሰበሰቡ በኋላ በሮቹን ዝጉልኝ አለ ثم قال يا معشر الروم እናንተ ነገስታቶች ሆይ አላቸው እናንተ ትላልቅ ሰዎች ሆይ የሮማ ገዢዎች هل لكم في الفلاح والرشد በመሆኑ እናንተ ሰላም እንድትሆኑ ቅኑን መንገድ እንድትመሩ ነጃ እንድትወጡ ትፈልጋላችሁና አላቸው وان يثبت ملككم ንግስናችሁ ይሄ ያዛችሁት ስልጣን ባለበት እንዲቆይላችሁ ትፈልጋላችሁ ወይ አላቸው فتتابعوا هذا النبي ይሄንን መልእክተኛ ልትከተሉ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልትከተሉና እስልምናን ልትቀበሉ እስልምናን ከተቀበላችሁ ትድናላችሁ እስልምናን ከተቀበላችሁ ቀጥተኛውን መንገድ ትመራላችሁ ስልጣናችሁ ባለበት ይቆያል ክብራችሁም አይነካም አላቸው فحاسوا حيسة حمر الوحش إلى الأبواب فوجدوها مغلقة ልክ እንደ ዱር እንስሳቶች አንድ ላይ በጋራ ሆነው እንደሚሄዱት አይነት ሁሉም በአንድ ጊዜ ወደ በር ተንጋጉ በጣም ተቆጥተው ማለት ነው ሁሉም በጣም ተበሳጭተው ወደ በር ሲሄዱ በሮቹ ተዘግተዋል ጫጫታ ሆነ فلما راى قيصر نفرتهم قال ሲያይ እነዚህ ሰዎች አልተቀበሉትም በል እንደውም በጣም ከፍተኛ የሆነ አመጽ አስነስተዋል ምን አለ ردوهم علي አለ መልሷቸው ችግር የለም መልሷቸው فقال لهم من አላቸው اني قلت مقالتي እኔኮ ያንን ንግግር ያደረኩት አላቸው اختبر بها شدتكم على دينكم አላቸው የእናንተ በእምነታችሁ ላይ ያላችሁን ጽናት ለመፈተን ብዬ ነው በኩፍራችሁ ላይ ምን ያህል ጠንካራ እንደሆናችሁ ለማወቅ ብዬ ነው አላቸው ለፈትናችሁ ፈልጌ ነው ያልኳችሁ ይሄን ንግግር የተናገርኩት የእናንተን ባላችሁበት እምነት ላይ
ጽናታችሁን ለመፈተን ብዬ ነው እንጂ እንደው እውነቴን ብዬ አይደለም አላቸው فقد رايت ጽናታችሁንም አይቼላችኋለሁ ስለዚህ እናንተ በጣም ታማኝ በጣም ጠንካሮች ናችሁ በኩፍር ላይ አላቸው ማለት ነው فسجدوا له فقال لهم فسجدوا له ورضوا عنه هذا كلهم سجود وردوا سجود وردوا أنت ملكاتكم هي أنت نبوساتكم هي أنت مرياتكم هي بلو ያው ወደ ነበሩበት እሱን ወደ ማክበራቸው ተመለሱ ويتبين من هذا أن قيصر عرف النبي صلى الله عليه وسلم وصدق نبوته تمام المعرفة ይሄ ማለት ሂራቅል ብሎ ማለት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኝነትና እንዲሁም ደግሞ እውነተኝነታቸው ነብይነታቸው እውነት መሆኑን አውቀዋል አረጋግጠዋል ولكن غلب عليه حب ملكه فلم يسلم ነገር ግን ስልጣኑ ያለበት ክብር ያለበት ደረጃ ሸነገለው ሐቅ እንዳይቀበል አደረገ ምክንያቱም እንደ ነጃሺ ቀጥታ ከሰለመ ይሄ ሁሉ ክብር ሊቀርበት ነው ንግስናው ሊቀርበት ነው ዱንያ ሊቀርበት ነው ሐቅን ካወቀ በኋላ ግን ምንድነው አይ አልፈልግም ማለት ነው ያውቄ ነው እንጂ እውነቴን አይደለም እናንተን እንደውም ለመፈተን ብዬ ነው አላቸው ማለት ነው ስለዚህ ይሄ ዱንያ መውደዱ ስልጣን መውደዱ ሐቅ እንዳይቀበል አደረገው وباء بإثمه وإثم رعيته كما قال النبي صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያው ነው በራሱ ወንጀልና እንዲሁም በስሩ ባሉት ሰዎች ወንጀል ተጠያቂ ሆነ ማለት ነው أما دحية ابن خليفة الكلبي هما النبي محمد صلى الله عليه وسلم ملكتنيا فإنه لما كان بحسمة في طريقه راجعا إلى المدينة قطع عليه الطريق رجال من بني جزام ይሄ መልእክተኛ ከሱ ጋር ያው እሱ ሸልሞታል ገንዘብ ምናምን ሰጥቶ ነበር የሸኘው እየተመለሰ ያለ ወደ መዲና ሁስማ የሚባል ቦታ ላይ ሲደርስ ሰዎች በግሩፕ ሆኖ ወጡና መንገድ ላይ ጠበቁት ሽፍቶች ማለት ነው ወንተባሁሁ ዘረፉት የያዘውን ነገር حتى لم يتركوا معه شيئا ምንም ነገር ከሱ ጋር ሳይቀር እንዳለ የያዘውን ነገር በሙሉ ዘረፉት فلما بلغ المدينة وأخبر رسول الله صلى الله عليه وسلم مدينة رسول النبي محمد صلى الله عليه وسلم سنقرأته بعث إليهم زيد بن حارثة في 500 مقاتل يزيا لنبي سنقرأته زيد بن حارثة السن يطور مريا درقو 500 ተዋጊ ወታደሮችን ሱሐባዎችን ልከው እንዲሄዱና እነዚህን ደህየተን መንገድ ላይ ጠብቀው በዚህ መልኩ አደጋ ያደረሱበትን ሰዎች እንዲጋደሏቸው ላኩ فأغاروا وقتلوا وغنموا 1000 بعير ከዚያ እነዚህ ወታደሮች ሄዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች ከበው ጠበቋቸው አገኙአቸው እነርሱንም እዛ አካባቢ ያሉትን በአጠቃላይ ማለት ሰው ያገኙትን ገደሉ መጨረሻ ላይ ወደ 1000 የሚሆኑ ግመሎችን ማረኩ و5000 شاة ወደ 5000 የሚሆኑ በጎችና ፍየሎች و700 من النساء والصبيان ወደ 100 የሚሆኑ ህፃናቶችና ሴቶችንም ማረኩ ከዚያ ወደ መዲና ይዘዋቸው መጡ ማለት ነው واسرع زيد بن رفاعة الجزامي زيد بن رفاعة የተባለ የዚያ ጎሳ ሰው ቶሎ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና መጣ احد رؤسائهم ከነሱ ከመሪዎቻቸው ማለት የዛ የጎሳው መሪ ከሆኑት الى المدينه ወደ መዲና وكان اسلم هو ورجال من قومه ይሄ ሰው ሰልሞ ነበር እሱና ከጎሳዎች ውስጥ የተወሰኑ ሰዎች ሰልመው ونصروا دحية حين قطع الطريق عليه መንገድ እነዚህ ዘራፊዎች ያን ሲዘርፉትና መንገድ ላይ ቁጣ ጠሪቅ ይባላሉ እነዚህ መንገድ ቆራጮች ማለት ሰው በሰላም እንዳያልፍ የሚያደርጉትን ሰዎች እንዳይገሉት አድርገው ተከላክለው ነበር ማለት ነው
እና እሱን አግዘውት ነበር ከዚያ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነውን ነገር ነገራቸው መጥቶ እኛ ምን ችለውን ነገር አድርገናል ስለዚህ ያ ረሱላህ ሰለላሁ ዐለይሂ ወሰለም ሴቶችን ህፃናቶችን ተማርከውብናል ከታሪከ ንብረትም ሙሉ ነገራቸው ፈረዳ عليه ረሱላህ ሰለላሁ ዐለይሂ ወሰለም الغنائم والسبا ከዛ ስጡት አሉ ንብረቱንም ገንዘቡንም እነዚህ የተማረኩትንም በአጠቃላይ መልሱለት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خامسا አምስተኛው የተጻፈው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ وكتب رسول الله صلى الله عليه وسلم كتابا إلى الحارث ابن أبي شمر الغساني أمير دمشق من قبل قيصر وهكذا نفس الكتاب يهرمو ودا دمشق طبعا ودا سوريا كهرقل عند كل التوكاي ወይ ደግሞ የክልል መሪ ተደርጎ የተሾመ ሰው ነው እዛ ላይ ወደዚያ نبي محمد صلى الله عليه وسلم دبدابي صافو من على بسم الله الرحمن الرحيم من محمد رسول الله صلى الله عليه وسلم إلى الحارث ابن أبي شمر سلام على من اتبع الهدى وآمن بالله وصدق وإني أدعوك أن تؤمن بالله وحده لا شريك له ويبقى لك ملكك كذا نبي محمد صلى الله عليه وسلم كمحمد الله ملك تنيا ودى حارث ابن أبي شمر سلام ملكامون من قد بتكتل لا يهل يهون إيمان بالله ارقتني يهون ونتني يهون فإني أدعوك أن تؤمن بالله وحده فالله بتشان بالتامن لا شريك له لا سوء جاري لله سيهون أن بالتامن تراها الله ويبقى لك ملكك نقسمنا باللبتي هون لا تين كادرك قالوا نجن فتنككنا وبعث الكتاب مع شجاع ابن وهب الأسدي شجاع كتب على الصحابي قال هنا دبدابي لاتوس من أسد بن خزيمة فلما قرأ الكتاب رمى به أنببونا وروروا هنا النبي محمد صلى الله عليه وسلم إلى كتن هنا دبدابي وروروا كذا من هذا وقال من ينزع ملك مني ما أنه لمهن كان إلى سلطان من يسدعك ويبقى لك ملكك ولو تنبى النبي محمد صلى الله عليه وسلم كامنك سلطانه بأن لبت ينال بلو تنبى ما أنه كان إلى لمهن سلطان من يسدعك بلو وروروا النبي محمد صلى الله عليه وسلم دبدابي واستعد ليرسل جيشا ويغزو المسلمين عندهم سراويت لكي وقعتشوا هذا كذا سراويت لملاك تزجاج وده مدينة ولا سوق وده نبيه كنبيه قال يوقع وقال للشجاع بن وهب أخبر صاحبك بما ترى يمتى والنجر هيدنا لك ودنيا نجار ولا سلام على النبي محمد صلى الله عليه وسلم أكمل من أهل مدهونه من أهل سراويت ندالين ان انت لواقع مثل عينه እንደሆንኩኝ ነገረው ሄድና مستأذن قيصر في حرب رسول الله صلى الله عليه وسلم አሁን ወደ ሂራቅል ላከ ይሄ ሐሪስ ማለት ነው እኔ ልዋጋ ነው መሐመድ ጋር ጦርነት ልከፍት ነው ስለዚህ ያው እሱ ስለሆነ ዋና ልክ ፌደራል መሪ ማለት ነው ዋናው እሱ ስለሆነ በከሱ ነው አይደል እዚህ የክልል መሪ ተደርጎ የተሾመው ማስፈቀድ አለበት ከዚያ ሲያስፈቅድ فتنه قيصر عن أزمه أدب أرجعله أدب أرجع أنت لو أن اليوم يهين ورهين أقومنا زم بله هذا ودمشق نستدار يعني كان تري لا نقدر نفلق ما أدب أرجع لما أن اليوم ليلا نقدر ليلا مجاز أتامتا ليلا تاتا أتامتا عارفه كوتش بهلا على سوكو ليلا ميجمر لثال كفل لقى هيراكل بيفلق نورو ليلا مطور شمبرو كليلا مكلم ليلا ጦር ጨምሮለት ሄዲ ይለው ነበር ነገር ግን አደብ አርጋለሁ አደብ አርጋ ነገሩ አንተ እንደምታስበው አይደለምና ተረጋጋ አንተ ለማንኛውም መልእክተኛው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላከው መልእክተኛ ካለ በመልካም ሁኔታ ሸኘው ይሄ ጉራ አያስፈልግም ከዛ በኋላ ከሱ ከሂራቅል ይሄ መልእክት ሲመጣለት فأجاز الحارث شجاع ابن وهب بالكسوة والنفقة ورده بالحسنى الشيء الناس ለዚህ ከሽጃዕ በጣም ብዙ ስጦታ በጣም ብዙ ነገር አርጉ በቃ ቀደም ያልኩት ነገር አስተግፍሩላህ ብያለሁ አያስፈልግም እሱን እንዳታወራ ይሄን ስጦታ ይሄን ነገር ይዘህት በቃ ምንም ሰላም ነው ለማንኛውም እኛ ምንም ያው ባልሰልምም ግን ችግር የለም ሌላ ነገር እንዳታወራ በቃ ዝም በል ምናምን ብሎ በሰላም ሸኘው አልሰለመም ማለት ነው سادسا وكتب صلى الله عليه وسلم كتابا الى امير بصره ወደ በስራ ደግሞ
ሌላ ደብዳቤ ላኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يدعوه الى الاسلام ወደ እስልምና ጥሪ ሊያደርጉለት وبعث الكتاب مع حارث ابن أمير الأزدي رضي الله عنه كحارث ابن أمير كتب على صحابة جاء ይሄን ደብዳቤ ላኩ فلما بلغ مؤتة የሚባል ቦታ ላይ ሲደርስ من عمل البلقاء في جنوب الأردن أردن የሚባል አሁን በሱ በስተደቡብ በኩል እዛ ሲደርስ تعرض له شراحبيل ابن عمرو الغساني فضرب عنقه እዛ ቦታ ላይ ወደ ታዘዘበትና ወደ ተላከበት ሳይደርስ شراحبيل የተባለ ሰው መጣ غسان ከሚባል ጎሳ ከዚያ የሆነ ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ ሐሪተን አንገቱን በሰይፍ አለው ገደለው ማለት ነው وكان هذا اشد عمل عدواني تجاه الرسل ይሄ በጣም ከፍተኛ የሆነ ጠላታዊ ተግባር ነበር ጠላትነት የሚገለጽበት ተግባር ማለት ነው የአንድ ሰው መልእክተኛ አይገደልም ምናልባት ከተቀበል ትቀበላለህ ካልተቀበል አትቀበልም እንጂ መልእክተኛ አይገደልም በመሰረቱና ይሄ ተግባር በጣም መጥፎ ተግባር ነበር فلم يقتل لرسول الله صلى الله عليه وسلم رسول غيره ከዚህ ሰው ውጪ ሌላ ሰው አልተገደለባቸውም ከላኩት መልእክተኛ ውስጥ ማለት ነው ለመጀመሪያ ጊዜ ሲገደልባቸው وقد وجد صلى الله عليه وسلم على ذلك وجدا شديدا በጣም አመማቸው የአላህ መልእክተኛ በጣም አሳመማቸው እዚህ መልእክተኛ መገደል ማለት ነው حتى افضى ذلك الى معركه المؤتة ከዚያ ይሄ ተግባር ወደ ሌላ ጦርነት እንዲገቡ ነው ያደረገው معركه المؤتة ወይም ደግሞ غزوه المؤتة ወደፊት እንመጣበታለን ወንሰናቲ على ذكرها ይላል ወደፊት እንመጣበታለን ይላል ይሄ በዚህ ምክንያት የተነሳው ጦርነት سابعا سدستኛው ደብዳቤያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጻፉት وكتب صلى الله عليه وسلم كتابا الى حوضة ابن علي صاحب اليمامة وهو بسم الله الرحمن الرحيم ወደ የማማ ደግሞ ላኩ ማለት ነው حوضة ይባላል የዚያ መሪ من محمد رسول الله صلى الله عليه وسلم الى حوضة ابن علي سلام على من اتبع الهدى سلام اللهን ቅን መንገድ በተከተለ ላይ ይሆናል واعلم ማለት እወቅ ይሄ ትንሽ ጠንከር ያለ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ أن ديني سيظهر አሉት የኔ ዲን ይሄ لا اله الا الله የበላይ ይሆናል አሉት الى منتهى الخف والحافل ከጫፍ እስከ ጫፍ ድረስ ይደርሳል ወይም ደግሞ ከሀገርህ ከአንዱ ጫፍ እስከ ሌላኛው ጫፍ መጨረሻ ድረስ ይደርሳል ማለት ነው ወለኩል ከጫፍ እስከ ጫፍ አላህ Subhanahu Wa Ta'ala ይሄን ዲን ያሰፋዋል ማለታቸው نعم ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አላህ አድርሶታል فاسلم تسلم ሰላም ትሆናል واجعل لك ما تحت يدك ከሰለምክ ባንተ አሁን ያስከውን ስልጣን ባለበት እንዲቆይ ያደርግልሃለሁ አልነካብህ ማለት وبعث الكتاب مع سليط ابن عمرو العامري ይሄንን ደብዳቤ ሱለይጥ ከሚባል ሱሐቢይ ጋር ላኩት فاكرمه واجازه ተቀበለና በደንብ ተንከባክቦ ሽልማት ሰጠው وكساه አለበሰው በደንብ من نسيج حجر በጣም እጅ ጥልፍ ማለት ነው በጣም ኳሊቲ ከሆነ በጣም ውድ የሆነ የጥልፍ ልብስ እንዲለብስ አደረገው وكتب في الجواب ለደብዳቤው መልስ ሰጠ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጻፈላቸው ما احسن ما تدعو اليه واجمله ይሄ የምትጠራበት ነገር ምንኛ ያማረ ነው አላቸው لا اله الا الله አላህን ወደ ማምለክ ከአላህ ውጪ ሌላ ነገር እንዳይመለክ የምትለው ነገር እንዴት ያምራል አላቸው وانا شاعر قومي وخطيبهم እኔ ደግሞ የህዝቦቼ መካሪና ገጣሚያቸው ነኝ አለ والعرب تهابني عربوች ይፈሩኛል ስለዚህ ምን ይሁን فجعل لي بعد الامر اتبعك ከስልጣንህ አካፍለኝና እከተልሃለሁ አለ ايش ግማሽ ነብይነት ስጠኝ ነው هذه مصيبه سبحان الله العظيم يعني جعل لي بعد الامر ايش اي امر የትኛው ነብይ ሊያረጉት ነው እንደሳቸው ነብይነት ከአላህ የሚሰጥ እንጂ በዘር የሚወረስ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለልጆቻቸው አላወረሱም ንቡዋ سبحان الله ከአላህ የሚሰጥ አላህ ለወደደው ለመረጠው የሚሰጠው የሱ
የአላህ Subhanahu Wa Ta'ala ጾታ ነው ምርጫ ነው ከሱ የሚመጣ እንጂ ስለዚህ አድርግልኝ አላቸው እከተልሃለሁ ግን ለኔ ግማሹን አድርግልኝ አላቸው ገርሞ ይገርማል فلما بلغ ذلك رسول الله صلى الله عليه وسلم قال ይህን ሲደርሳቸው ለአላህ መልእክተኛ አነበቡና قال ምን አሉ لو سألني قطعة من الأرض ما فعلت ከሆነ መሬት ላይ ከመሬት የሆነችን ይሄንን ቦታ ስጠኝና 200 ካሬ ወይ ደግሞ 100 ካሬ ወይ የሆነ 500 ካሬ ይሄን ስጠኝና እከተልሃለሁ ቢለኝ አላደርገውም ማለት ሌላ ምንድን ነው የሚፈልገው ይሄ ሰው ተውታል ባደ ወባደ فيما يديه እሱም ይጠፋል በእጁም የያዘውም ነገር ይጠፋል ስልጣኑም ይጠፋል ማለታቸው ይጠፋል فمات منصرف رسول الله صلى الله عليه وسلم من فتح مكة إلى المدينة نبي محمد صلى الله عليه وسلم مكان كفتو ሲመለሱ ጠፋ የሰውዬ ዱንያን ጥሎ ወደ አኺራ ሄደ በእጁ ያለውም ነገር ይጠፋል እሱም ይጠፋል አሉ የአላህ መልእክተኛ لا اله الا الله አትብላ ተብሎት ነው እሱ ሌላ ነገር ይመኛል ገና በእጁ ያለው ይብላው አይብላው ሳያቅ ማለት ثامنا ስምንተኛ وكتب رسول الله صلى الله عليه وسلم كتابا الى المنذر ابن ساوى ملك البحرين ወደ منذر የተባለ ደግሞ መሪ ባህሬን የምትባል ሀገር አለች ወደዚያ ደግሞ ሌላ ደብዳቤ ላኩ ምን አሉ دعاه فيه الى الاسلام ወደ እስልምና ጥሪ ያደረጉለት وبعث هذا الكتاب مع الألاء ابن الحضرمي علاء ابن الحضرمي ከሚባል صحابي ጋር ይሄን ደብዳቤ አብረው ላኩት ወደ ባህሬን فأسلم المنذر وأسلم بعض أهل البحرين منذر ወዲያው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት እንደደረሰው ምንም ሳይንገራግር أشهد أن لا إله إلا الله وأن محمدا رسول الله صلى الله عليه وسلم ነብዩ መሐመድ የአላህ መልእክተኛ ናቸው እኔም ለአላህ እጄን ሰጥቻለሁ ሙስሊም ሆኛለሁ ከዚያ በኋላ ከነበሩት ከዚያ ከባህሬን ህዝቦች ውስጥ ከፊሎቹ ወዲያው እሱን ተከትለው ሰለሙ وبقي الآخرون على دينهم من اليهودية أو المجوسية ሌሎች ደግሞ የተቀሩት ግማሾቹ አይሁዶች ነበሩ በዛው ቀጠሉ ሌሎቹ ደግሞ እሳት አምላኪዎች ነበሩ መጁሲ ማለት እሳት የሚያመልክ ማለት ነው በዚያው ቀጠሉ فكتب المنذر يخبر بذلك رسول الله صلى الله عليه وسلم ويستفتيه ከዚያ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ ጻፈ منذر ከሰለመ በኋላ ማለት ነው ያ ረሱላህ እኔ ሰልም ያለው ህዝቦችም የተወሰኑት ሰልመዋል ሌሎች ግን ባሉበት በእምነታቸው ላይ ነው ያሉትና ምን ማድረግ አለብኝ ብሎ ጻፈላቸው فكتب إليه يا الله መልእክተኛ እንደገና መልስ ጻፉለት يأمره أن يترك للمسلمين ما أسلموا عليه የሰለሙት ሰዎች ያላቸውን ነገር ባሉበት በያዙበት እንዲቀጥሉ ተውላቸው ባሉበት ሁሉ እንዲሆኑ ተውላቸው ويأخذ من اليهود والمجوس الجزية አንሰልም ብለው ባሉበት እምነታቸው ላይ የቀጠሉት እነዚያ አይሁዶችና እሳት አምላኪዎች ግን ግብር ይከፈሉ ግብር ተቀበላቸው ካልሰለሙ ግብር መክፈል ግድ ይላቸዋል ከዚያ በኋላስ ግብር እየከፈሉ መኖር ይችላሉ በሰላም طيب ብለው ሰጡት وانك مهما تصلح فلم نعزلك عن عملك ከዚህ በኋላ ሁኔታዎች እያየህ እንደያስፈላጊነቱ የምትወስዳቸው እርምጃዎች ለማስተካከል ብለህ በምትሰራው ስራ ላይ ምንም አይነት ነገር ቢኖር ካለህበት ከስልጣንህም ሆነ ከቦታ አናስወግድህም ነገር አትቸገር ማለት ነው ማለት የሆነ በየቀኑ በሚገጥመው ነገር ላይ ሁሉ አሁንም ወደዛ መላክ እንዳይኖርበት خلاص ለማስተካከል በሚታየው መልኩ አስተካክል በምትሰራው ስራ ላይ ግን ምን يعني ስህተት ቢኖር ራሱ ብትሳሳትም ለማስተካከል ብለህ በምትሰራው አጋጣሚ ምን አናረግህም ከስልጣንህ ከቦታ አናነሳህም አሉት የአላህ መልእክተኛ تاسعا وكتب رسول الله صلى الله عليه وسلم كتابا إلى ملكي عمان جيفر وأخيه ودا عمان ሁለት ወንድማማቾች የሆኑ ንጉሶች ነበሩ ወደ እነርሱ ደብዳቤ ጻፉ የአላህ መልእክተኛ بسم الله الرحمن الرحيم من محمد رسول الله صلى الله عليه وسلم إلى جيفر وعبد ابني الجلندي
እነዚህ አብድና ጂፈር የተባሉት ሁለቱ ወንድማማቾች ናቸው ጀለንዲ የተባለ ሰው ልጆች ናቸው ሰላሙን አላ መን ይተበዐ አልሁዳ ሰላም የአላህን ቅን መንገድ በተከተለ ላይ ይሁን አሉ የአላህ መልእክተኛ أما بعد فإني أدعوكما بدعاية الإسلام እኔ ወደ እስልምና ጠራችኋለሁ አሏቸው ወደ እስልምና ጠራችኋለሁ አስሊማ ተስለማ ሰላሙ ሰላም ትሆናላችሁ في الدارين ሁለቱም ሀገር በዱንያም ላይ በአኺራም ላይ መስለም ማለት በትክክለኛ ትርጉሙ ስለሙ እያሏቸው ለአላህ እጅ መስጠት ማለት ነው እንታቢ ለስሜት እጅ መስጠት አይደለም አስሊማ ተስለማ እስካሁን ድረስ ባየናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጻፏቸው ደብዳቤዎች ላይ ምንድነው የሚሉት አስሊም ተስለም ሰላም ትሆናለህ ለነዚህ አስሊማ ተስለማ الإسلام هو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله مالته عند سو مسلم ሆነ ማለት ሙስሊም መሆን ማለት ነው ሙሉ በሙሉ እጅ ለአላህ መስጠት ማለት ለአላህ ሙሉ በሙሉ እጅ መስጠት ላንተ ስሜት ባንተ ላይ መብት የለው ቦታ የለው ማለት ለስሜትህ ቦታ የለው አንተ ውስጥ ለአላህ ነው እጅ የምትሰጠው ሙሉ በሙሉ ለአላህ ትእዛዝ ማለት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ ሙሉ በሙሉ እጅን ትሰጣለህ ነብዩ እየተጣሩ ያሉት ወደዚህ ነው አስሊም ተስለም ሲሉ ዝም ብለህ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም በልና ከዚያ በኋላ እንደፈለከው ሁን ማለት አይደለም አስሊም ተስለም ማለት ስለም እጅን ለአላህ ሰጥ ለአላህ ህግ አስገዛ ራስህን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመሪያ አስገዛ ከዚያ በኋላስ በሁለቱም ሀገር ሰላም ትሆናለህ في الدنيا والآخرة በዱንያም በአኺራም ሰላም ትሆናለህ ምን ስትሆን ፍጹም ለአላህ ታዛዥ ስትሆን ማለት ነው ፍጹም ለስሜትህ ሳይሆን ለፍላጎትህ ሳይሆን ማለት ውስጣችን እስልምና ሩህ ሳይኖረው ለአላህ መመሪያ እጃችን ሳንሰጥ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመሪያ እጃችን ሳንሰጥ ሺህ ጊዜ መስጊድ ብንመላለስ ሺህ ጊዜ ሐጅ ብናረግ ገንዘባችን በሰደቃ ቢያልቅ ግንባራችን በስጁድ ቢጠቁር ዋጋ የለውም መጀመሪያና ትልቁ ቁም ነገር ሙሉ በሙሉ ራሳችንን ለአላህ ማስገዛት እስልምና ትልቁና ዋነኛው ነጥብ አላህን ብቻ ማምለክ ከአላህ ውጭ የሚመለኩ ነገሮችን በሙሉ አላቅም ማለት ነው የመጀመሪያው ጥያቄ ማለት ነው ነብያቶች በአጠቃላይ ወደዚህ ነው የተጣሩት ይሄ ነው ነጃ የሚያወጣው የሰው ልጅ በሁለቱም ሀገር ሰላም የሚያወጣው ካልሆነ ግን ፈጅር ትሰግዳለህ እስከ ዙህር ድረስ የሆነ ቦታ ትሄዳለህ ኢሻ ትሰግድና እስከ ፈጅር ድረስ ማታ የሆነ ቦታ ትሄዳለህ ወይ ጤም ቦቃ ይዘህ ጤም ቦቃ ታውቃለህ ሱብሃንአላህ አልዓዚም ወይ ደግሞ ዳለቻ ይዘህ ወይ ቦቃ ይዘህ የሆነ ቦታ ትሄዳለህ ሱብሃንአላህ አልዓዚም ከዛ ደግሞ እንደገና አስተግፍሩላህ ትልና ጠዋት ፈጅር ላይ ውዱእ አድርገህ ደግሞ ወደ መስጂድ ትመጣለህ ሱብሃንአላህ ከም ኢላህን ተዕቡድ ስንት አምላክ ነው የምትገዛው ስንት አምላክ አላህን መገዛት ማለት ሙሉ በሙሉ ወደ እርሱ ክልል መግባት ማለት ነው ካንተ ውጪ ምንም አላቅም ማለት ነው ካንተ ውጪ ምንም አላቅም ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእነዚህ ሙሽሪኮች ጋር ያጣላቸው እንጂ ሌላ ነገር አይደለም ዝምድና ቀጥሉ ማለት ማን ያጣላል ማንንም አያጣላም ዝሙት አትስራ ማለት ሙሽሪኩል አረብ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ሁሉ መከራና ስቃይ ያደረሱባቸው አትስረቁ ስላሏቸው አይደለም ዝሙት አትስሩ ስላሏቸው አይደለም ኸምር አትጠጡ ስላሏቸው አይደለም ዝምድና ቀጥሉ ስላሏቸው አይደለም የጎረቤት ሐቅ ጠብቁ ስላሏቸው አይደለም ይሄ እኮ የሚያስወድድ ይሄ ምን ችግር አለ ማንንም አይጠላውም ይሄ ማን ይጠላው ሰላት ስገዱም አይደለም ይሄም አላጣላቸው ምንድነው ከአላህ ውጪ ሌላ ነገር አታምልኩ ስላሏቸው ነው ይሄ ነው ያልተቀበሉት አጃአለ الالهه الها واحدا ان هذا لشيء عجاب ሙሐመድ ብሎ እኛ 365 ጣዖቶችን እያመለክን ሀጃችን ሳይወጣ አንድ አምላክን ብቻ አምልኩ ይለናል እንዴ በጣም ይገርማል 365 ጣዖቶች እያመለክን ሀጃችን አልወጣም አሁን አንድ አላህን ብቻ ተገዙ ይለናል ይሄ ነው ነገር ያመጣው እንጂ ሌላው ነገር አይደለም ሰው አትግደሉ የሰው ሐቅ አትዝረፉ የጎረቤት ሐቅ አትተላለፉ እናት አባታችሁን አክብሩ ዝምድናን ቀጥሉ ምናምን ይሄ ማሻአላህ እንዴት ያምራል ነው የሚሉት እኮ ነገር ግን አላህን ብቻ ተገዙ ከአላህ ውጪ ድረስልኝ አትበሉ ከአላህ ውጪ አገዘኝ አትበሉ ከአላህ ውጪ ባንተ ጥላ አትበሉ ከዚህ በፊት ነግራችኋለሁ የሆነ ቡታጀራ ላይ ለሆነ ዳዕዋ እየሄድን እያለን
እየበላን እያለን መንዙማ ተከፍቷል መንዙማው ምን ይላል اللهم صل على محمد سلام ላንተ ይሁን የኔማ ዘንፋላ እንኑር ባንተ እኮ ጥላ ይላል ምናልባት ታውቁት ይሆናል ይሄን መንዙማ ታውቁት ይሆናል ምናልባት ባዩና ለማን እንዳለው አሁን ማያስፈልገኝም እኔ ለእከሌ ነው ምናምን ለማንም ይሁን ይሄ حتى ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን ራሱ ከእስልምና ያወጣል ይሄ ከእስልምና ያወጣል እንኑር ባንተ እኮ ጥላ لا اله الا الله በማን ጥላ ነው ያለነው በአላህ ጥላ ነው የምትኖረው ያ اخي አላህ ነው የሚጠብቀህ እንዴት ፍጡርን ጠብቀኝ ትላለህ እንዴት ፍጡር ባንተ ጥላ ትላለህ እንዴት ፍጡር አድነኝ ትላለህ ይሄ እኮ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው ከሰዎቻቸው ጋር እንዳይግባቡ ያደረጋቸው ማለት ነው እቺ ቁስል አትንካብን አሏቸው ይሄን ቁስላችንን አትንካ መሐመድ አንተ የፈለከውን ነገር በል ነገር ግን እኛ የምናመልካቸውን አማልክቶችን አትንካብን አሏቸው አትንካ እነሱን አታምልኩ አትበለን ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸው ለሁሉም ነገስታቶች ሲልኩ አስሊም ተስለም አስሊም ማለት እጅ ስጥ ለአላህ ማለት ነው እጅ ስጥ ምን አንተ አንድ ሜዳ ላይ አስፋልት ላይ ህዝብ እያየ አንድ ፖሊስ ጭንቅላት ላይ ሽጉጥ ደቅኖብህ ልብስህን አውልቅ ቢልህ ወደ ታወራለህ አራፍራለሁ ትለዋለህ ይላሉ አባባ አይባልም ረፈለው እራቁትን ቁም ቢሉ እራቁትን ትቆማለህ ከእናትህ ማህፀን እንደወጣው ማለት ለምን ለፊት ምን ተደቅኖብሃል መሳሪያ ሽጉጥ ተደቅኖብሃል አርግ የተባልከውን ነገር ሁሉ ታደርጋለህ እስቲስላም ይባላል ይሄ እስቲስላም እጅ መስጠት ማለት ነው እጅን አንሳ ወደ ላይ ካለ ወደ ላይ ታረጋለህ ከዚያ በኋላ የተፈለገው ነገር ያድርግ ምንም አርግ እሺ ይሄ እስቲስላም ይባላል አስሊም ማለት እጅህን ለአላህ ስጥ ማለት ነው ሙሉ በሙሉ በሱ ተጠቅልለህ ግባ በአላህ አይበቃህም እንዴ አይበቃም አለይሰ አላሁ ቢካፊን عبده ويخوفونك بالذين من دونه الله አይበቃህም እንዴ ከአላህ ውጪ ባሉት በእነዚያ ያስፈራሩሃል እንዴ አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ለባሮቹ አይበቃም ዝም አላችሁ ላ ኢላህ ትጠራጠራለህ እንዴ ያ اخي الله اكبر سبحان الله اذا اسلم تسلم እጅህን ለአላህ ስጥ ሁሉ ነገር ምን ትሆናለህ ሰላም ትሆናለህ በአላህ ጥበቃ ውስጥ የገባ ሰው የሚፈራው ነገር አለው እንዴ والله የለው አንተ በአሸዋና በሲሚንቶ አብኩተ የሰራው በቦለኬት የሰራው አጥር ውስጥ ገብተህ ግቢን ስትዘጋ የሆነ ሰላም ይሰማሃል አይደል ማታ አሁን ለምሳሌ የሆነ በጨለማ ምናምን ትመጣና አንተ ምንም አስተግፍሩላህ እያልክ ከኋላዬ ምን አለ ምናምን እያልክ ትመጣና ልክ ግቢው ስትገባ ከፍታ ከገባህና በሩን ከዘጋው በኋላ የሆነ ሰላም ይሰማሃል ያንተ አጥር ውስጥ ስለገባ አላሁ አክበር የአላህ አጥር ውስጥ የገባ ሰው لا اله الا الله سبحان الله العظيم اذا اصل ايش سلام سلامو እናንተ ወንድማማቾች ሆይ ምን ትሆናላችሁ ተሰልማ في الدنيا والاخره በዱንያም ላይ በአኺራም ላይ የሁለት ሀገር ስኬት አላህ ይሰጣችኋል ማለት ነው የሁለት ሀገር ስኬት አላህ ይሰጣችኋል فاني رسول الله صلى الله عليه وسلم الى الناس كافه اني الله ለሰው ልጆች በአጠቃላይ መልእክተኛ አድርጎ ልኮኛል አለ لانذر من كان حيا በህይወት ያለን ሰው ላስጠነቅቅ አለ የአላህ መልእክተኛ በህይወት ያለን ላስጠነቅቅ ከምን ከጀሃነም እሳት ላስጠነቅቅ በጀነት ላበስር ለማን ላመኑ ሰዎች ለካዲያንና ለአማጺዎች ደግሞ በጀሃነም እሳት ላስጠነቅቃቸው ከአላህ እንደማያመልጡ ለነግራቸው ويحق القول على الكافرين በካዲያኖች ላይ ደግሞ የአላህ ቃል ኪዳን ሊፈጸምባቸው ለዚህ ነው እኔን አላህ የላከኝ አለ በደብዳቤያቸው ላይ فإنكما እናንተ ወንድማማቾች ሆይ አሏቸው إن أقررتما بالإسلام እስልምናን ከተቀበላችሁና ካመናችሁበት አሏቸው ወለይቱኩማ ስልጣናችሁን ባላችሁበት አረግላችኋለሁ وإن أبيتما እምቢ ብትሉ ግን أن تقر بالإسلام እስልምናን አንቀበልም ብትሉ فإن ملككما زائل ንግስናችሁ ይወገዳል ክብራችሁ ይጠፋል ስልጣናችሁ ይጠፋል አሏቸው وخيل تحل
بساحتكما የሰራዊቴ ፈረስ በቀያችሁ ላይ ይሰፍርባችኋል አሏቸው የሰራዊቴ ፈረስ ወታደርን ልካለሁ የአላህ ወታደር ልካለሁ አሏቸው ልካለሁ ወተፋሩ ንቡወቲ على ملككما የኔ ደግሞ ነብይነት በእናንተ ስልጣን ላይ የበላይ ይሆናል ወደዳችሁም ጠላችሁም እሺ ብላችሁ ከተቀበላችሁ ችግር የለም ባላችሁበት ትሆናላችሁ ክብራችሁም ንግስናችሁም አይነካባችሁ እንዴ ካላችሁ ግን ይጠብቃችሁ ውርደት ነው የሚሆነው وبعث الكتاب مع عمرو بن العاص عمرو بن العاص ከሚባለው ሱሐቢይ ጋር ላኩት ይሄንን ደብዳቤ رضي الله عنه فلما قدم عمان لقي عبد የመጀመሪያውን አንደኛውን ወንድምየውን አገኘው አምር ማለት ነው ልክ እንደደረሰ ኦማን ተገናኘ فسأله عبد عما يدعو إليه ምንድነው እስቲ ይሄ እናንተ መልእክተኛ ምን ይላል አለው አንደኛው ከሁለት ወንድማቾች ምንድነው የሚለው እስቲ ወዴት ነው የሚጣራው አለው فقال عمرو بن العاص من عرف إلى الله وحده لا شريك له ወደ አላህ ነው አላህን ወደ ማምለክ ምንም አጋር የሌለው የሆነ ምንም አምሳያ የሌለው የሆነ ምንም ቢጤ የሌለው የሆነ ምንም አጋዥ የሌለው የሆነ ፍጥረት ዓለሙን በአጠቃላይ ለብቻው የሚያስተናብር የሆነውን አላህን ወደ ማምለክ ይጣራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وتخلق ما عبد من دونه ከአላህ ውጪ መለኩ ነገሮች በአጠቃላይ ልብስህን አውልቀ እንደምትጥለው ሁሉ ወደዛ አርገህ እንድትጥል ያዛሉ እሳቸው ከአላህ ውጪ በልብህ ላይ ትንሽም ቦታ የሰጠኸው ማለት ነው ትንሽም ለዚህ ነገር ይሆነኛል ብለህ የምታስበውን በሙሉ ከውስጥ ልክ ልብስን አውጥተህ خلق ማለት ማውለቅ ማለት ነው ወይ ደግሞ የለበስከውን ልብስን አውጥተህ ራቁትን እንደምትሆነው ስለዚህ ለአላህ Subhanahu Wa Ta'ala በዚህ መልኩ ተጀሩድ ልታረግ ከሱ ውጪ የምታስብ በውስጥ ይጠቅመኛል የምትለው ነገር በሙሉ ልታጠፋ አው ወተሻዱ አን ሙሐመድ አብዱ ወረሱል ሙሐመድ የአላህ መልእክተኛ ባሪያና መልእክተኛው ናቸው ብለህ ልትመሰክር ነው وبعد حوار جرى بينهما በዚህ መልኩ ከተወያዩ በኋላ سأله عبد عما يأمر به እሺ ምን ያዛሉ የሚጣሩትስ ወደዚህ ነው ሌላስ ምን ያዛሉ አለው فقال يأمر بطاعة الله وينهى عن معصيته الله انت تعذو ይላሉ አላህን ከማመጽ ይከለክላሉ የአላህ መልእክተኛ አለው ويأمر بالبر وصلة الرحم መልካም በመልካም ስራ ያዛሉ ዝምድና በመቀጠል ያዛሉ ከዚህ ቀጥሎ አለው وينهى عن الظلم والعدوان والزنا وشرب الخمر وعن إبادة الحجر والوثن والصليب كذلك ይከለክላሉ በደል በማንም ላይ ምንም አይነት በደል እንዳይሰራ ሰዎች አንዱ ሌላውን እንዳይበድል والظلم ظلمات يوم القيامه ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በደል የተደራረበ ጨለማ ሆኖ ይቀመቀን ይመጣል ظلمات يوم القيامه ሰውን አትበድል يا اخي በደል በሌላ ሐዲሳቸው ላይ ወተቂ ዳዕወተል መዝሉም የተበዳይን ሰው ልመና ፍራ የተበዳይን ሰው የበደልከውን ሰው ዱዓ ፍራ لأن الله قال أنصرنك ولو بعد حين ረዳሻለሁ ከጊዜ በኋላም ቢሆን ብሏታል አላህ Subhanahu በዚሁ በመጀመሪያው ሐዲሳቸው ላይ لأنه ليس بينها وبين الله حجاب በበደለኛ ዱዓና በአላህ መካከል ግርዶሽ የለም አሉ ቀጥታ ይወጣል ወለው ካነ ነስራንያን የበደልከው ሰው ካፊርም ቢሆን አይደለም ሙስሊም ልትበደል ይቅርና ማለት ነው فإن الظلم ظلمات يوم القيامة والعدوان كذلك دنبر ماله يكلكلال دنبر አጥተው ጸላትነት አያስፈልግም والزنا ከዝሙት ይከለክላሉ وشرب الخمر ከመጠጥ አስካሪ የሆኑ መጠጦች በአጠቃላይ እንዳትጠጡ ብሎ ይከለክላሉ وعن عبادة الحجر والوثن ድንጋይ እንዲሁም ደግሞ ጣዖቶች የተቀረጹ ጣዖቶችን እንዳናመልክ ይከለክላሉ والصليب መስቀል ማምለክን ይከለክላሉ አለው قال عبد ይሄ ምን አለ عبد የተባለው ሰው ما احسن هذا الذي يدعو اليه الله እንዴት ያምራል ይሄ የሚጣራበት ነገር እንዴት ነው የሚያምረው አለው لو كان اخي يتابعني عليه ወንድሜ እሺ ቢለኝ ኖሮ አለ እንዴ በዚህ ጉዳይ ላይ እሺ ቢለኝ ኖሮ ለረክብና حتى نؤمن بمحمد ونصدق به
ሄደን ቀጥታ ከሳቸው ጋር ተገናኝተን እና ምን ነበር እስልምናን እንቀበል ነበር لكن اخي ነገር ግን ወንድሜ አለ አድመን بملكه ነገር እኔ ወንድሜን ባህሪ ያውቀዋለሁ ስልጣኑን በጣም የሚፈልግ ባለስልጣን ከነበረ በኋላ የሰው ጅራት የሚከተልና የሰው አዞት በሰው ትእዛዝ የሚሰራ ሰው መሆንን በፍጹም አይፈልግም ስለዚህ አሁን እንዴት አደርጋለሁ አለው قال عمرو ምን አለው ان اسلم اخوك አለው መለከሁ ረሱላህ ሰለላሁ ዐለይሂ ወሰለም እንዴ ተሰለመ እኮ የአላህ መልእክተኛ ንጉስ ያደርጉታል እሱማ ተከታይ ወይ ደግሞ ተራሰው አያደርጉትም على قومي በህዝቦቹ ላይ فاخذ الصدقه من غنيهم فيردها على فقيرهم ከዚያ በኋላ ሀብታሞች ላይ ዘካን እየወሰደ ለምስኪኖች ይሰጣል فقال ان هذا لخلق حسن ይሄ በጣም ቆንጆ ነገር ነው አለ ثم سأله عن الصدقه صدقه ማለት ነው አለው ዘካ ማለት فاخبره بتفاصيلها ዝርዝር ነገሩን ነገረው ስለ ዘካ ማለት ነው فلما ذكر المواشي قال ስለ እንስሳዎች የዘካ ወጣት እንዴት እንደሆነ ሲነግረው ما ارى قومي يرضون بهذا ህዝቦቼ ይሄንን እሺ ብሎ የሚቀበሉ አይመስለኝም እኔ ከግመላቸው ላይ ከከብታቸው ላይ ሊወሰድባቸው እሺ የሚሉ አይመስለኝም አለው ثم ان عبدا اوصل عمرا الى اخيه جيف እስኪ ለማንኛውም ና ብሎ እሱን ይዞ ወንድሙ ጋር ይዞት ሄደ አምርን ማለት ነው فاعطاه الكتاب فقرأه እስኪ ይሄ ነገር አንብበው አለውና ሰጠው ከዚያ ነበበው ثم اعطاه لاخيه ከዚያ ለወንድሙ ሰጠው وسأل عمرا عما فعلته قريش قريش ምን አሉ ለመሆኑ አለ قريش ምን አሉ ይፍሩ ነው ይላል ምን አሉ فاخبره انهم اسلموا ሰልመው አለው ያው ምክንያቱም ከቁረይሾች በጣም ብዙ ሰልመው የለም ስለዚህ ማፍሽካል ወይ ደግሞ ይሄኛው የተላከው ከፈትህ መካ በኋላ ነው ይላሉ ይሄ ከሆነ ደግሞ በርግጥ ሰልመዋል እንዳለ ማለት ነው ሰልመዋል አለው وانه ان اسلم والا وطئته الخيل وتبيد خضراءه ከሰለመ አንተ ከሰለምክ ሰላም ትሆናለህ አለው እንዴ ካልከ ግን አለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ይመጣል ፈረሶቹ አረንጓዴውን አገርህን ያበላሹታል ያጠፉታል አለው وارجع جيفر امره الى غد እሺ እስከ ነገ ድረስ ለማንኛውም ጠብቅ አለው ላስብበት መልሱን ነገ እንገናኛለን ነገ እነግርሃለሁ አለው فلما كان الغد ابدا القوه والسمود በማግስቱ ጠዋት መናም አይቷል መሰለኝ ከአምር ኢብኑ አልዓስ ጋር ሲገናኙ አረባክ ዞርበት ከዚያ አለ አይተሰማም እንደዚህ አይነት ነገር የተለገው ሰራዊት ይምጣ እመልሰዋለሁ ምንም ችግር የለም الله مصيبه ولكنه خلا باخيه واستشاره ከዚያ በኋላ ግን ትንሽ ልቡ ላይ የሆነ ቅሬታ መጣበትና ቆይ ለማንኛውም እስኪ አትቸኩል ለምን አትሄድ ቆይ ጠብቃለሁ ከዛ እስኪ ቆይ መጨረሻ ውሳኔን ከመወሰኔ በፊት ከወንድሜ ጋር ለነጋገር ብሎ ወንድምየውን ጠራውና ከሱ ጋር ምን ይመስልሃል ይሄ ነገር አለው ያኛው መጀመሪያውን እኮ እሱ ሰልሟል ወንድሙን ነው የሚፈራው ምን ይመስልሃል ይሄ ነገር ማን ብሎ ጠየቀው فلما كان بعد الغد اسلم هو واخوه ወንድምየው እኔማ እንደው አንተን ብዬ ነው እንጂ አንተን ፈርቼ ነው እንጂ አለ መስለሙ ነው ሰላም የሚያወጣን ባክ ምን ሰልም ይሻላል ነው አዎ ይሄ ነገር አስፈራህ እንዴ ሲሉ አረ በጣም አስፈርቶኛል ያስፈልገንም እንስለም خلاص مرحبا ጠዋት በሁለተኛው ቀን ጠዋት ጠሩት አምር ኢብኑ አልዓስን اشهد ان لا اله الا الله واشهد ان محمدا رسول الله ብለው ሁለቱም እንደዋቾች ወደ እስልምና ገቡ وخلى بين عمرو وبين اخذ الصدقه خلاص انت الله መልእክተኛ ያዘዙህን ዘካ ሰብስብ ራስህ አለ አንተ ሰብስብ ምንም ችግር የለም እንቢ ያለህ ሰው ካለ እኛ አለን طيب وكان عونا على من خالفه አልሰጥም ያለውን ሰው ማስገደድ ጀመሩ ስጥ ምን ወሬ ታወራለህ ዘካ ተጠይቀሃል ስጥ በቃላስ ወሬ የለም ارسل هذا الكتاب الى عبد وجيفر بعد فتح مكه ይሄኛው ደብዳቤ የተላከው ከفتح مكه በኋላ ነበር ይላሉ واما بقيه الكتب فقد ارسلت بعد عودته صلى الله عليه وسلم من الحديبيه ሌሎቹ ግን ስምንቶቹ ከሁደይቢያ ከተመለሱ በኋላ ነበር የእነዚህ የሁለቱ ወንድማማቾች ግን ከفتح مكه በኋላ ነው የላኩት ይላሉ نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم